ልክ ላንቺ እየጸለውኩ ዘለቀ የሚል አንድ ስም አየሁ። ከዘለቀ ቀጥሎ ደግሞ አይናለም የሚል አንድ ስም አየሁ። አማቾቼ ናቸው። አይናለም ዘለቀ ይባላል። ታጅበሽ ለምደሽ ብቻሽ ቀረሽ። እውነት ልክ አይንሽ እያየ እጅሽ ላይ ያለው ብር እየሄደ ሙሉ ቀለጠብኝ ጭምር ምንም የለኝም። እኔ እንደውም ጨለማ ላይ ሊገባ ነው። አሁንም ያሰለኩት ህይወት ውስጥ ልትከተኝ ነው ኢየሱስ ልታዋርደኝ ነው እያልኩ ነበር። አመለጠች ካለቀታለሁ። በቃ ምን አደርጋለሁ? አይምሮማ ላጦዝ ነበረ፣ ላሳበት ነበረ። በቃ በመንገድ ላይ ፌስታል እንድለቅም ነበር። አጠፋታለሁ። ለምንድን ነው የምታጠፋት? ስለምሰራና ስለምታገኝ። ስለምሰራና ስለምታገኝ። ምን እንድትሆን ነው የምትፈልጓት? እንድታብድ እንደ ድሮ የጨለማ ህይወት ውስጥ ልትኖር ነው የምፈልገው። ባለሀብት ባለጠጋ እንድትሆን ብዙ ስኬት እንዲኖራት ሁሉ ነገሯን ልቀቅና በኃይለኛ ድምጽ 3 ጊዜ ጮህ ወደ ሲሆን ሄድ። ካሁን በኋላ ስምሽ ብቻ አይደለም ኑሮሽም እንደ ስምሽ። አሜን። እሺ ማን ነው ስምሽ? ውቤት። ስሟ ውቤት ነው። ኑሯ ደግሞ መስቀልቀል ወጥቷል። ቃል ላውጣ በህይወታችሁ ላይ ከዛሬ ጀምሮ እናንተ ላይ የሚዘራ የተኛው መርዝ እንዳይበቅል ነቅያለሁ። ከልጆቻችሁ ላይ እንዳይበቅል ነቅያለሁ። ያሰቃያችሁ ይሰቃያል። እናንተን የቀጣችሁ ይቀጣል። ወይኔ እናቱን እናውቃ እኮ ነው መጣችው። አመለጠች አይደል? አዎ። ምን ልታረጋት ነበር ያሳቢ? አቤት የኔ ሐሳብ ብዙ እኮ ነው። ምን ነበረ? እኔማ በየአቅጣጫ ነው ለሷ የተነሳት። እሺ ምን አደርጋል? ለምንድን ነው በየአቅጣጫው በሷ ላይ ተነሳው? ብርቱ ናት፣ ትጸልያለች፣ ትሮጣለች። ለዛ ልናደክም ነበረ። ታማም አተኛም። እኛ አልጋ ልናስስ ነበረ። አሁን አምጥቼ መደብ ነው ማስተኛት። ግን አሁንማ አመልጣ ነው ዛሬ እዚህ የመጣችው። አትፈልግም ነበር እዚህ እንድትመጣ? ለምን አልፈልግም? አልፈልግም። ብዙ በረከት ይመልስላታል። እዛማ አንፈልግም ነበር። እዚህ እንድትመጣ አትፈልግም? ያው መታለች። ተስፋ ቁረጥ። ያው እናንተ ባላችሁበት እናንተ ላይ እሳት በትኛለሁ። ተሰቃዩ ከዛሬ ጀምሮ። እናንተ ላይ ለሚያስደግመው እሱ የሚያመጣውን ካንሰር እጥፍ አድርጌ ለሱ መልሻለሁ። እነሱ የሚያመጡትን ክሳራ እጥፍ አድርጌ ለነሱ መልሻለሁ። አሁን ከዚህ ቀን ጀምሮ በረከቷን ትለቃለህ አትለቅም? ለቃታለሁ። በቃ ምን አደርጋለሁ? አይምሮማ ላጦዝ ነበረ፣ ላሳበት ነበረ። በቃ በመንገድ ላይ ፌስታል እንድለቅም ነበር። ምን ላይ ነው አሁን የተቀመጥከው? አንደኛ ጭንቅላቷ ላይ፣ ሁለተኛ ሆዷ ላይ። አዎ እኛማ ጤናዋን ይዘን እንዳትሰራ ስራ በርማማ ከሆነ ዝግትግት ታርጋ ጭንምልም አርጋ አይደለም የሷን የእናንተን ጭምር የሚያስተፋ እሳት መጥቷል። እሺ መልሳለሁ። እሺ አስጨንቄት አንደኛ በጭንቀት ነው ላሳብት ተነሳ። ግን በዛም እጅ አልሰጥም ብዬ በየአቅጣጫ እየዞርሽ ያው ዛሬ ገለጠችኝ። ለዛ ለቃታለሁ። ገለጠች? አዎ። መጀመሪያ ተሰውራችሁ ነው የምትሰሩት? አዎ። እንዳትሄድ ያው ቸርች ትወዳለች፣ ጌታን ትወዳለች፣ ማለዳ ትወዳለች። ከልክለን አውቀን ያው አይኗን፣ ጆሮዋን፣ ጭንቅላቷን ወጥረን እዛ እንዳትሄድ ያው አልጋ ልብሱን ብርድ ልብሱን ድርብ አድርግ አልብሰን ነው የምናስተኛት። አሁን ቸርች እንዳትመጣ። እሺ ያውማ ገበያ ይቅርብኝ። እኔ ኖርኩት በቃውማ በገበያ እንደኖረ ስላወቅኩ አሁን ወደ ጌታዬ ነው የሚሄደው ብላ ሮጣ መጣች። አመለጠች ማለት ነው። በላውን እኔ የምለውን ስማ። እሺ አሁን ከሰው ወጥተህ የት ትሄዳለህ? ወደ ጥልቅ ነው። ወደ ጥልቅ አልፈቅድም። እኔም ወደ ምልበት ትሄዳለህ። እሱ ላይ ባስደገሙ ሰዎች ላይ ሄደህ ግባ። እሺ የእግር የእጅ የሆድ በሽታ ሆነ እነሱ ላይ ግባ። እሺ አይሻልም? ያው የቀጣችሁን በእጥፍ ትቀጣላችሁ። በኃይለኛ ድምጽ 3 ጊዜ ጮሄ ወደ አስደገሙ ሰዎች ሄደ እነሱ ጋር ግባ። መልሰን ወደ ራሳችን ውሰዱ። ነገራችን ሁሉ ይበላሻል እኮ። 1000 ጊዜ ይበላሽ። የደጋሚዎች 1000 ጊዜ ይበላሻል። 1000 ጊዜ ይበላሻል።
በቃ ምንም አማራጭ የለህም። ወደ ራሳችሁ መልሳችሁ ውሰዱ። ይሄን ሁሉ ኪሳራ ህመም ስንት ብር ከስረን ብዙ ከሰራችሁ። እኛ ከአንዱ ወተን ወደ አንዱ ነው፣ ከአንዱ ወተን ወደ አንዱ ነው ድግምት የምታሰሩት። በቃ አሁን የሁሉን ሰብስባችሁ እናንተ ካሰራችሁበት ከሌላውም ሰው ከሷ ስጨው እኩል እንድጨው እናንተ ባሰራችሁት በሁሉ ሰው ላይ ያለ መንፈስ እኩል ጮሆ ወደ እናንተ እንዲሄድ አዝዣለሁ። ገበያም፣ ስራ ቦታም፣ ቢሮም፣ ማኪና ውስጥም የትም። እሺ ሁለት የመጨረሻ ጮሄ ወደ አስደጋሚዎች ሂድ። ውሰዱ የራሳችሁን። ናይዚ መድረክ ውጪ የመውጣት ዘመን ይሆንልሽ። ምንድነው የሆነሽው? ጭንቅላትን ከያዘ አመት ይሆናል። ያልደረስኩት ቦታ የለም። ኦኬ። ሲሄድ ምንም በሽታ የለብሽም ይሉኛል። ኦኬ። ተኝቼ አላድርም። ኦኬ። እና ሲያስጨንቀን ቸርች እሄዳለሁ። አንዳንዴ ቸርች ድምጽ ምናምን ለመስማት ስለሚያስጨንቀን ቸርችም አልገባም። ቤት ነው የምውለው። ኦኬ። ገበያ ከመጣሁ ገበያ አስቀምጠኝም መደብ ተኛለሁ። እሺ። ሰው ምን ሆነሻል? ሳይ ዝም ብሎ ደብሮኝ ነው እንጂ ምለው ታምሜ ነው አልልም። መደብ ትተኛለሽ? መደብም በቃ ተኝቼ ነው የምውለው። አሞሽ? አዎ። ከዛም ታውቂያለሽ። እና አሁን ገበያ በሄድኩበት እቃ አስቀመጥኩና እኔ ቸርች ሄዳለሁ ስል አንቺ ቸርች ገበያ እቃ አስቀምጠሽ እንዴት ትሄጃለሽ? ሲል አይ ዛሬማ ቸርች መሄድ አለብኝ። በቃ እቃውን እንዳስቀመጥኩ ተነስቼ መጣሁ። ስንት ዓመት ነው? ዛሬ 2 ዓመት አካባቢ ላንቺ ጉበት ላይ የሆነ ነገር ይታይብሻል እና ይሄን ብትኖሪ አንቺ 1 ዓመት 2 አራ እኔ ለዘላለም እኖራለሁ እንዴ ለአንድ ዓመት እናንተ ትቀጥራላችሁ? የኔ ነፍስ ያዛችሁ እናንተ ናችሁ። ታዲያ ይሄ እምነት ይዘሽ እንዴት ወደኛ መጣሽ አሉ። ያ ማን ነው ያለው? ዶክተር ያኔ ጣው ዶክተር። ከዛ አይ እኔን የፈጠረ ክርስቶስ ነው እንጂ እናንተ ከእግዚአብሔር በታች ነው እንዲሰሩ ነው እንጂ የኔን እድሜ እንድትገድቡ አይደለም አልኩት። እሺ። ከዛ ከመጣው ቀን ጀምሮ ዝም ብሎ ስሜት ነው እንጂ እግዚአብሔር ይመስገን እስከ ዛሬ አለሁ። ያ እነሱ የሰጡ መድኃኒቱንም ጨርሻለሁ። ለቼካፍ ናይ አሉ ድጋሜ ማለትኩም እግዚአብሔር ይመስገን ሰላሜን አግኝቼ እያለሁ ይሄ ደግሞ ከዛ አልፎ ደግሞ ራስ ምታት ጀመረ። አመት ይሆናል። በቃ ሲሄድ እንትን በሽታ አይገኝም። ታይፎይድ ይላሉ። በታከምኩት ሕክምና አይተወኝም። መጨረሻ ላይ ያለው እጄ ላይ ያለው ነገር አልቋል። ያለው ነገር እየሸጥኩ ይታከማለሁ። አልተው ማለት በቃ መጨረሻ ላይ እኔን የሚያዋጣኝ ክርስቶስ ነው እንጂ የትም ሐኪም ቤት አልሄድም ብዬ ያሁን ቸርች ብቻ ነው የምከታተለው። ሐኪም ቤትም አልሄድም ብዬ ዛሬ እዚህ እንዴት እንደመጣው ማላቅ እዛ እኔ ቁጭ ብዬ ነበረ። አሁን ሲነሳ ነው ደንግጬ እናንተን ያየሁት እና ለእግዚአብሔር ክብር ይሁን። ዶክተርም ጉበት አለብሽ አለ ያኔት። አዎ በጣም የሚገርም ነው። ዶክተሩም ልክ ነው የታየውን ነው። እነሱ እኮ የሆነ ነገር አረጉ ሟርተኞቹ። ስለዚህ አሁን ለነሱ መልሻለሁ። እነሱ ጉበት ብቻ አይደለም ሁሉ ነገር ይታመማሉ። አንቺና ቤትሽ ነፃ ናችሁ። አሜን። እዚህ ጉባኤ ውስጥ ከየትም ከኦሮሚያ የመጣ ሰው፣ ከደቡብ የመጣ ሰው፣ ከሰሜን ማናችሁም ወደ መጣችሁበት ስትመለሱ 1000 እጥፍ ክብር ይዛችሁ ትሄዳላችሁ። ያው ከአመቱ መጀመሪያ እስከ አመቱ መጨረሻ ባንተ ምክንያት ብዙዎች ድል የሚያገኙበትን ስኬትና ቅባት ይዘት ትሄዳለህ። ከዚህ ቀን ጀምሮ ፈውስ ሆነልሽ። ጉበትሽም ከዛሬ ጀምሮ አያምሽም። ጉበትሽ ላይ አንድም ችግር አይመጣም። እሺ፣ ነፃ ነሽ። በቃ ያንቺ ሰውነት አብጦ ታመሽ እንድትሞቺ ብዙ ጥረት አደረጉ። እግዚአብሔር ካንሰል አደረገው። አሜን። ትኖሪያለሽ ገና። እሺ፣ በኢየሱስ ስም ፈውስ ላይሽ ላይ አጸናው። አንቺ ታመሽ መደብ ላይ ተኛዋልሽ። ብዙ ተቸግር ያለው አልሽ። በስራ ብዙ ችግር አለ። እሺ እንደንቺ ለሚቸገሩት፣ ለሚታመሙት፣ ስራ ላጡት፣ በዚህ ሚዲያን ፕሮግራም ለሚከታተሉት የምታስተላልፊው መልእክት አለ? ያው ባለው በዘመኔ ሁሉ ክርስቶስ እንደሚያኖር፣ ክርስቶስ እንደሚያድን፣ ክርስቶስ እንደሚፈውስ ይመሰክራለሁ። እንደኔ ለተጨነቁት፣ እንደኔ ለተቸገሩት፣ እንደኔ ለተዘጉ ሁሉ በር እግዚአብሔር እንደሆነለት ይመሰክራለሁ። ያው እግዚአብሔር ብል
ደግሞ ሙሉ ፈውስን ሰላምን ይዤ መጥቼ ያው ከነስጦታ ይዤ እንዲመሰክር እግዚአብሔር ቀናትን ዘመንን እድሜ ይጨምርልኝ። አሜን። አጨብጭቡ ለኢየሱስ። ዘንጠሽ ኑሪ። ከዚህ በኋላ አንዳች ጉዳት አይደርስብሽ። አሜን። በኢየሱስ ስም ተባረከልኝ። ብዙ ነገር በህይወትሽ ትግል ብዙ ነገር እውነት ነው። በዚህ ሰዓት በጣም ተወዳዳሪ መሆን የምትችይ በጣም ብዙ ባለጠጋ መሆን የምትችይ ሰው ነሽ። ችሎታም አለሽ፣ እውቀትም አለሽ። እውነት ነው። አንዳንድ ጊዜ ተኝተሽ ጋዳም ብለሽ ታለቅሻለሽ። እውነት ነው። እግዚአብሔር ሆይ አንተ እኮ ኃይል አለክ፣ አንተ እኮ ሁሉን ትችላለህ። እውነት ነው። እሺ ተቸግሬ ባንተ ካላረፍኩ፣ አንተ ካልረዳኝ ማን አለኝ? እውነት ነው። እንደዛ እያልኩ ነበር እየተከራከርኩ፣ አንተን ተቀብዬ ታዋርደኛለህ ኢየሱስ እያልኩ እኔ አንተን የተቀበልኩ ለምንድን ነው? ይሄ ሁሉም ጭንቅ ለምንድን ነው የምፈጠረው? አይተውሽም፣ አሜን። አይጥልሽም። አሜን። የተባለልሽ ሁሉ አሁን ተፈጽሞ አካል ለብሶ ወደ እጅሽ ይመጣል። አሜን። አሜን። እቀበላለሁ ኢየሱስ። ስራውም ተበላሸ። እውነት ነው። ሁሉ ነገር አሁን ደግሞ ምንም ከሌለበት ሄደሽ እዚህ ጋር ያዘኝ ብለሽ ተመርምረሽ ምን ብለሽ የሌለ በሽታ አክም አለብሽ ተብሎ ደግሞ በዚህ ሁኔታ ላይ ይሄ መጣብኝ ብለሽ እንድትጨነቂ ዝም ብሎ ጠላት ሰበብ ይፈልጋል። ለሷ ልክ በዚህ ማጅራቷን ጀምሮ ያመመኝ ነበርና የሆነ ሴት ጋር በአጋጣሚ ነከችን ማለት ቸርች ልመጣ ነበርና በቃ አላሰብኩም ነበር። ሳላስብ ምናምን ፒተን ምናምን ነካከችና በቃ በዛ ቀን ጀምሮ ይሄ ያመኛል። እቺ ልጅ ምን ጥላብኝ ይሁን በኢየሱስ ስም ያልኩ ነበር። እያመመኝ ነበር። እኔ እንደዚህም እንደው እጅ ሰጥቼ አላውቅም፣ ግን የሆነ ነገር ነከኝና እኔ አንተን ተቀብዬማ ከሰው ጋርም አልጣለም። ድሮ ቢሆን ማንንም ያውቀኛል፣ ግን አሁን ሰው ሁሉም እንዴት ሆነሽ ነው እንደዚህ ልትሆኚ ቻልሽ? አንቺን እሷን ነክታ ከሄደች በኋላ በጣም እያመመኝ እዚህ ጋር ህመም ጀመረ። በጣም እዚህ ጋር በሽታ ታውጆባታል። ይሄ አንድ ተልኮ መንፈስ አለ ከሷ ጀርባ ጠላት መድቦ ይዞ አዘጋጅቶ ያወጣው አዋጅ አለ። አሁን አራግፋለሁ። አሜን። አሁን ይራገፋል። አሜን። አያገኝሽም። አሜን። አይበረታብሽም። አሜን። አይሰለጥንብሽም። አሜን። አሜን። ኢየሱስ እቀበላለሁ። ልክ አይንሽ እያየ እጅሽ ላይ ያለው ብር እየሄደ ሙሉ ቀለጠብኝ ጭምር ምንም የለኝም። እኔ እንደውም ጨለማ ላይ ልገባ ነው። አሁንም ያሰለኩት ህይወት ውስጥ ልትከተኝ ነው ኢየሱስ፣ ልታዋርደኝ ነው እያልኩ ነበር። ግን አንተ በርወይና እንደው ቁጭ ብዬ ለምናለሁ ከዚህ በኋላ ያ ጨለማ አልገባም እያልኩ ነበር። አውጥተኝ አታስገበኝ ኢየሱስ፣ አታዋርደኝ እያልኩ ነበር። አሁን ጊዜሽ የምትከብርበት የምትባረክበት፣ አሜን፣ የእግዚአብሔርን እጅ እያየሽ ተገርመሽ የምትኖርበት። አሜን። አሜን ኢየሱስ፣ አሜን። አንቺ ደግሞ እኮ ሰው እያለሽ ሰው ያጣሽ፣ እውነት ነው። ማንም የለኝም፣ ብቸኛ የሆንሽ፣ ታጅበሽ ለምደሽ ብቻሽ የቀረሽ፣ እውነት ነው። አልፎ ወደ ጌታ በመጣጋትሽ እንደውም ብዙ መከራ ነው የደረሰብሽ። በጣም አሁን መከራ የሚባል ነገር ከእግርሽ በታች፣ አሜን። አንቺ ከመከራው በላይ፣ አሜን። አሜን ኢየሱስ፣ አሜን። ልክ ላንቺ እየጸለይኩ ዘለቀ የሚል አንድ ስም አየሁ። ከዘለቀ ቀጥሎ ደግሞ አይናለም የሚል አንድ ስም አየሁ። አማቾቼ ናቸው። አይናለም ዘለቀ ይባላል። አይናለም ዘለቀ አይናለም አባቱ ነው። አባ ወርቅኔ አይናለም ዘለቀ ይባላል። ከዘር ጋር በሚገናኝ አስፍሪት አንደኛ ባለቤትሽን ከጤና ውጪ፣ ከበረከት ውጪ፣ ከደስታ ውጪ፣ ከሁሉ ነገር ውጪ ለማድረግ ከልጅነቱ ጀምሮ የሚሰራና የሚለቀቅበት የሚላክበት መሳሪያ አየው። ይሄ መሳሪያ አንደኛ እሱንም በሚገባ ዝቅ አርጓል፣ አንቺንም ዝቅ አርጎሻል። እውነት ነው። እሱ እንደው ከስራ ውጪ ሆነ በቃ ራሱም ልክ አይደለም። የሆነ ሰዓት ተጣልተን ነበርና ታረቀን፣ በሰም ምናምን አስታረቀን። ከዛ የታረቀን ቀን ደም አስመለሰው ምናምን ወደ ያኔት ጭምር ታዞ ነበር። በታረቃችሁበት ቀን ከዛ እኔ ደም አስመለሰው። የተጸለየ ውሃ ነበርና ከዚህ ጀርኩትና የርኩትን እሺ ይሄንን ጠጣና ሊተውክ ይችላል ሲባል ምንድነው እሱ ዝም ብለ ጠጣ ውሃ ነው አልኩት። ምንድነው ሲባል ዝም ብለ ጠጣ ውሃ ነው አልኩት። እሱ አያምንምና እኔ አምናለሁ። ከዛ በእግዚአብሔር ስራ ተማምናለሁ ብዬ ሰጣሁት። ከዛ ወደ ያኔት ሲባል ያኔትም ለሚያድ ብዙ ብር ስለሚጠይቁ እጄ ላይ ብር የለኝም። ብዙ ብር ዘንድሮ በቃ ውሃ ሆነብኝ ጭምር ያለው ነገር ማለት ነው። ከዛ ይጀርኩ 3500 ብር ሲባል አየለኝም። እኔ አሁን በዚህ ሰዓት አቅምም የለንም እንሂድ አለኝ። እሱ እንሂድ ካለ እኔ ማምነው አምላክ ምን ይሰራና እንሂድ በቃ ብለን ተባብለን መጠን ወደ ቤት። ከዛ ደህናው ነው ቀረ ዳነ አረጀም ተባልልታችሁ ሄት ቃል ላውጣ በህይወታችሁ ላይ ከዛሬ ጀምሮ እናንተ ላይ የሚዘራ የተኛው መርዝ እንዳይበቅል ነቅያለሁ። ከልጆቻችሁ ላይ እንዳይበቅል ነቅያለሁ። ለባሏ
በዘር ሰንሰለት የሚመጣ እርግማን፣ ለሷ ደግሞ በስራም በተለያየ ሁኔታ ከምትገናኝበት ከ3 ሰው የተለቀቀባት የመንፈስ አሰራር ሰንሰለት አለ። ሁሉም ዛሬ ይቆረጣል። ሁሉም ይበጣጠሳል። ያው ከዛሬ ጀምሮ ብር ይመጣል። አሜን። የሥራ በር ይከፈታል። አሜን። በረከቶቿን እንቅ አድርገህ ያዝክ። የባሏን በረከት ያዝክ። ደስታቸውን፣ ስኬታቸውን ያዝክ። ትዳራቸው እንዳይቀጥል የምትለፋ አንተ ድግምት ቀጥል ብያለሁ። ቶሎ እየተቃጠልክ ምንድነው ዓላማ? በሷ ላይ አጠፋታለሁ። ለምንድነው የምታጠፋት? ስለምሰራና ስለምታገኝ። ስለምሰራና ስለምታገኝ ምን እንድትሆን ነው የምትፈልጓት? እንድታብድ። እሷን ልናጠፋት እንፈልጋለን። ምን አበላሽታል በህይወቷ ላይ? ሙሉ ስራውም እንደ ድሮ አይደለም። ሰርታም የሰው ብር መስጠት አትችልም። እሺ። ብዙ የሰው ዕዳ ውስጥም የባንክ ውስጥ ማስገባት፣ ባንክም ላይ ሰውም ላይ ዕዳ እንዲኖራት። ለምንድን ነው እንደዚህ የምታሰቃዩት? እግዚአብሔርን ስለተቀበለች እንደ ድሮ የጨለማ ህይወት ውስጥ ልትኖር ነው የምፈልገው። ድሮ አንተ በጨለማ ኖርካት፣ አሁን ኢየሱስ ወደ ብርሃን አመጣት። በብርሃን ጀምራ በብርሃን ትጨርሳለች። ያንተን ጨለማ እኔ ላንተ አድርጌያለሁ። ሟርተኞች ወደ እናንተ የሚልኩትን ጨለማ ወደ እነሱ መልሻለሁ። አሁን ለቃት ትሄዳለህ አትሄድም? እሄዳለሁ። በረከቷንስ ለቅቄ እሄዳለሁ። ሁሉም ነገሯን ለቅቄ እሄዳለሁ። ለቅቄ ትሄዳለህ። ባለሀብት ባለጠጋ እንድትሆን ብዙ ስኬት እንዲኖራት ሁሉ ነገሯን ልቀቅና በኃይለኛ ድምፅ 3 ጊዜ ጮህ ወደ ሲኦል። ሁለተኛ ጊዜ የመጨረሻ ጮህ ወደ ሲኦል ሂድ። አይዞሽ። የናዝሬቱ ኢየሱስ ከዚህ ቀን ጀምሮ ህይወትሽን ኑሮሽን ያድሳል። አሜን። እሺ። በቃ ቤትሽ በሰላም የተሞላ፣ አሜን፣ በደስታ የተሞላ፣ አሜን፣ ዝግ ደጁ ሁሉ ተከፍቶ፣ አሜን፣ በየሳምንቱ በአዳዲስ ምስክርነት የምትመጭበት አሜን ጊዜና ሰዓት ነው። አሜን። ካሁን በኋላ ስምሽ ብቻ አይደለም ኑሮሽም እንደ ስምሽ። አሜን። እሺ። ማን ነው ስምሽ? ውቤት። ስሟ ውቤት ነው። ኑሯ ደግሞ መስቀልቀል ወጥቷል። መሰረቷን እየመታ ያለውን በትር እግዚአብሔር ሰብር ያለው አለ። አሜን አሜን። መበታተን አይሆንላችሁ። አሜን። እግዚአብሔር ሰላምሽን መልሷል። አሜን። እዚህ መተሽ መስክሪ። ከዛሬ ጀምሮ የሚመጣላችሁ ነገር አለ። አሜን። ለባልሽም ላንቺም ተከፍቷል። አሜን አሜን። አምናለሁ። አሜን። ኃይል ሰጠውሽ። አሜን።